ጤና ይስጥልኝ የቻናሌ ቤተሰቦች፣ ለቅዳሜ የተሰሙ አዳዲስ የዝውውር መረጃዎችን ይዤላችሁ ቀርቤያለሁ። ማንቸስተር ዩናይትድ እና አርሰናል አንድ ተጫዋች አለ፣ እሱን ለማስፈረም ከፍተኛ ፉክክር ውስጥ መግባታቸውን የተመለከተ መረጃ ወጥቷል። ሊቨርፑል ደግሞ የክሪስታል ፓላሱን የአማካይ ስፍራ ተጫዋች አዳም ዋርቶንን ለማስፈረም ድርድር ውስጥ እንደገባ መረጃዎች ወጥቷል። በሌላ መረጃ ማንቸስተር ሲቲውን የፊት መስመር ተጫዋች ሳቪኒዮን ለማስፈረም ቶተናሞች ተቃርበዋል። ቶተናም ከዚህ ተጫዋች በተጨማሪ አንድ የቼልሲ ተጫዋች ለማስፈረምም ፉክክር ውስጥ እንዳለ መረጃዎች ወጥቷል። ሊቨርፑል ደግሞ የፒኤስጂውን ተጫዋች ብራድሊ ባርኮላን ለማስፈረም ድርድር እያደረገ ይገኛል። የሁለቱ ቡድኖች ድርድር ወደ መጠናቀቁ እየተቃረበ እንደሚገኝም መረጃዎች ወጥቷል። አርሰናል የተከላካይ ስፍራ ተጫዋች ለማስፈረም 100% እየሰራ ይገኛል። ይህ ተጫዋች ደግሞ የክሪስታል ፓላሱ ተጫዋች ኤዝሬ ኮንሳ እንደሆነ መረጃዎች እየጠቆሙ ይገኛሉ። ውድ የቻናላችን ቤተሰቦች እኚህንና ሌሎች የዝውውር መረጃዎችን ወደ እናንተ አደርሳለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋብዛለሁኝ። በቅድሚያም አርሰናልና ማንቸስተር ዩናይትድ የባየር ሌቨርኩሰኑን ተከላካይ ጃረል ኮንሳን ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኝ መረጃዎች ወጥተዋል። ከዚህ ቀደም ይህንን የተከላካይ ስፍራ ተጫዋች ለማስፈረም መድፈኞቹ ከፍተኛ ፍላጎት እንዳላቸውና ከባየር ሌቨርኩሰን ጋር ንግግር እያደረጉ እንደሚገኝ መረጃዎች መውጣታቸው የሚታወስ ነው። አሁን ታዲያ በዚህ ዝውውር ላይ ማንቸስተር ዩናይትድም እንደገባበት ነው መረጃዎች እየጠቆሙ የሚገኙት። ጃረል ኮንሳን ከዚህ ቀደም በእንግሊዝ ፕሪምየር ሊግ ከሊቨርፑል ጋር የምናውቀው እጅግ አስደናቂ ብቃት ያለው ተከላካይ ስፍራ ተጫዋች እንደሆነ ይታወቃል። በርካቶች ይህንን ተጫዋች የቨርጂል ቫንዳይክ ምትክ ይሆናል ብለው በሊቨርፑል ሲጠብቁ እንደነበር የሚታወስ ነው። ይሁንና ግን በቂ ጨዋታ እድል አለማግኘቱን ተከትሎ ከእንግሊዝ ፕሪምየር ሊግ ወደ ጀርመን ቡንደስሊጋ በማምራት በባየር ሌቨርኩሰን እጅግ ስኬታማ የውድድር ጊዜን እያሳለፈ የሚገኝ ተጫዋች እንደሆነ ይታወቃል። ይህ ተጫዋች አምና ለክለቡ ባየር ሌቨርኩሰን አጠቃላይ ከ40 በላይ ጨዋታዎች ላይ የተሰለፈ ሲሆን 5 ግቦችንም ጭምር ለክለቡ ማስቆጠር የቻለና በሁሉም በቡንደስሊጋ፣ በቻምፒየንስ ሊግ፣ በዲኤፍቢ ፖካል ጨምሮ በርካታ ጨዋታዎች ላይ ለክለቡ መሰለፍ የቻለ ተጫዋች እንደሆነ ይታወቃል። እጅግ አስደናቂ ሸርተቴዎችን በመውረድ ከዛ ውጭም ክሊራንስ ላይም ስኬታማ የሆነ ተጫዋች እንደሆነ ይታወቃል። አንድ ለአንድ ግንኙነት ላይም አጥቂዎችን በቀላሉ ማቆም የሚችል በተክለ ሰውነቱም ቢሆን ይሄ ለተከላካዮች የተመቸ አይነት ተጫዋች እንደሆነ ይታወቃልና ይህንን ተጫዋች ለማስፈረም አርሰናልና ማንቸስተር ዩናይትድ ፉክክር ውስጥ እንደገቡ መረጃዎች ወጥቷል። ጃረል ኮንሳ በ2026 የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ጭምር ተመርጦ 3 ጨዋታዎች ላይ ጭምር መሰለፉ የሚታወስ ነው። በዓለም ዋንጫው ላይ በነገራችን ላይ አንድ ቀይ ካርድም አይቶ እንደነበር የሚታወስ ነው። እናም ይህንን ተጫዋች ለማስፈረም አሁን አርሰናልና ማንቸስተር ዩናይትድ ፉክክር ውስጥ እንደገቡ በርካታ መረጃዎች እየጠቆሙ ይገኛል። ሌላው አርሰናል፣ ማንቸስተር ዩናይትድ እና ቶተናም እየፈለጉት የሚገኘው አንድ ተጫዋች አለ። ይህ ተጫዋች ናይጄሪያዊው የፊት መስመር አጥቂ ስፍራ ተጫዋች ቪክቶር ኦስሜሄን ነው። ቪክቶር ኦስሜሄን በቱርኩ ክለብ ጋላታሳራይ እጅግ ስኬታማ ጊዜን እያሳለፈ ይገኛል። በእርግጥ ከዚህ ቀደም በጣሊያን ሴሪያም ከናፖሊ ጋር ስኬታማ ጊዜን አሳልፈዋል። ናፖሊን ለሴሪያ ዋንጫ ጭምር ያበቃ ተጫዋች እንደነበር የሚታወስ ነው። አሁን ይህንን ተጫዋች ለማስፈረም አርሰናል፣ ማንቸስተር ዩናይትድ እና ቶተናም ንግግር መጀመራቸውን የተመለከተ መረጃ ወጥቷል። ተጫዋቹን በምንም አይነት መልኩ በዚህ ሰዓት የመሸጥ ፍላጎት እንደሌላቸው ጋላታሳራዮች እያሳወቁ ይገኛሉ። በነገራችን ላይ የቱርክ ሊግ ጅማሮን ሲያደርግ ይህ ተጫዋች አሁንም ግብ አስቆጥሯል። ቪክቶር ኦስሜን እጅግ ጨራሽ ከሚባሉ ዓለማችን ላይ በዚህ ሰዓት ልንጠራቸው ከምንችላቸው 9 ቁጥር አጥቂዎች መካከል ቁጥር አንዱ እንደሆነ ምንም ጥርጥር የለውም። እጅግ ስኬታማ አጥቂ ነው። አምና አጠቃላይ ለቱርኩ ክለብ ጋላታሳራይ 33 ጨዋታዎች ላይ ተሰልፎ 22 ግብና 8 አሲስቶችን አስመዝግቧል። ይታያችሁ በእያንዳንዱ ጨዋታ ላይ ግብ ወይም ወደ ግብነት የሚቀየር ኳስ አመሻሽቶ ማቀበል የሚችል ተጫዋች ነው እና ይህንን ተጫዋች ለማስፈረም አሁን ቶተናም፣ አርሰናል እና ማንቸስተር ዩናይትድ ፍላጎት እንዳላቸው ነው መረጃዎች እየወጡ የሚገኙት። ከክለቡ ጋላታሳራይም ጋር በይፋ ይህንን ተጫዋች ለማስፈረም በርካታ ክለቦች ጥሪ እያቀረቡለት እንደሚገኝና ድርድር እያደረጉ እንደሚገኝ መረጃዎች እየወጡ ይገኛሉ። ይህንን ተጫዋች በቀጣይ የትኛው ክለብ ሊያስፈርመው ይችላል የሚለው እጅጉን የሚጠበቅ ነው። ተጫዋቹም ቢሆን
ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። ለየትኛው ክለብ ይፈርማል የሚለው በቀጣይ የሚጠበቅ ነው። አርሰናል እንደምናስታውሰው የፊት መስመር አጥቂ ስፍራ ተጫዋች ማስፈረም ይፈልጋል። በቪክቶር ዮከሬስ እና ካይ ሃቨርትስ ብቻ ዓመቱን ይዘልቃል ተብሎ አይጠበቅም። በተለይ የቪክቶር ዮከሬስ የአቋም ጉዳይ በርካታ የአርሰናል ደጋፊዎችንም ጭምር እያሳሰበ የሚገኝ ጉዳይ ነው። ተጫዋቹ የሚጠበቀውን ያክል ፐርፎርም እያደረገ አይደለም የሚገኘው። ይህንን ተከትሎ አርሰናሎች በሱ ምትክ ሌላ የአጥቂ ስፍራ ተጫዋች በአማራጭነትም ቢሆን ማስፈረም ይፈልጋሉ ነው እየተባለ የሚገኘው። ከቪክቶር ኦስሜን በተጨማሪ የአትሌቲኮ ማድሪዱ ተጫዋች ዩሊያን አልቫሬዝ ላይም አርሰናሎች ፍላጎት እንዳላቸው የሚታወስ ነው። በእርግጥ እነዚህን ዝውውሮች ማጠናቀቅ እጅግ በጣም ከባድ ቢመስልም መድፈኞቹ አጥቂ ስፍራ ተጫዋች ለማስፈረም ፉክክር ያደርጋሉ ተብሎ ይጠበቃል። አርሰናል እንደሚታወሰው ቪኒሺየስ ጁኒየርንም ከዚህ ቀደም ለማስፈረም ሙከራ አድርጎ አልተሳካለትም። ሞርጋን ሮጀርስንም በተመሳሳይ በቼልሲ መነጠቁ የሚታወስ ነው። አርሰናሎች ግን አሁን ላይ ዋነኛ ትኩረታቸው ቁጥር አንድ ምርጫቸው ቪክቶር ኦሲሜሄን እንደሆነ ነው መረጃዎች እየጠቆሙ የሚገኘው። በቀጣይ ይህንን መረጃ በተመለከተ እንግዲህ አዳዲስ ነገሮችን የምናየው ይሆናል። ሊቨርፑል የክሪስታል ፓላሱን ተጫዋች የአማካይ ስፍራውን ተጫዋች አዳም ዋርቶንን ለማስፈረም መቃረቡን የተመለከተ መረጃ እየወጣ ይገኛል። ሊቨርፑሎች የአማካይ ስፍራቸውን ማጠናከር ይፈልጋሉ። በአማካይ ስፍራ ላይ በእቅድ ከያዟቸው ተጫዋቾች መካከል አንደኛው አዳም ዋርቶን እንደሆነ ነው መረጃዎች እየወጡ የሚገኙት። አዳም ዋርቶን አምና በክሪስታል ፓላስ ቤት ውስጥ እጅግ ስኬታማ ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። ይህ ተጫዋች በተለይ አማካይ ስፍራ ላይ ኳስ የሚቆጣጠርበት የሚያደራጅበት እንዲሁም በረዥም ኳስ ለቡድኑ አጋሮቹ የሚያቀብልበት መንገድ እጅግ በጣም ስኬታማ የሆነ ተጫዋች እንደሆነ አምና በነበሩ 34 የፕሪሚየር ሊግ ጨዋታዎች ላይ ተመልክተኗል። ይህንን ድንቁን የአማካይ ስፍራ ተጫዋች ሊቨርፑሎች ማስፈረም ይፈልጋሉ ተብሏል። ከዚህ ቀደም ማንቸስተር ዩናይትድ ነበር ስሙ በስፋት ከዚህ ተጫዋች ጋር ሲነሳ የነበረው። አሁን ማንቸስተር ዩናይትዶች ከዚህ ተጫዋች ዝውውር ውጭ እንደሆኑ ነው መረጃዎች እየጠቆሙ የሚገኙት። በቀጣይ ቀዮቹ የአማካይ ስፍራ ላይ በተለይ አርጀንቲናዊ ተጫዋች ማካሊስተር ሊቨርፑልን ሊለቅ ይችላል እየተባለ ይገኛል። ይህንን ተከትሎ የአማካይ ስፍራቸውን ለማጠናከር በእቅድ ከያዟቸው ተጫዋች መካከል አንደኛው አዳም ዋርቶን እንደሆነ ነው መረጃው የሚጠቁመውና አዳም ዋርቶን በቀጣይ የሊቨርፑል ተጫዋች የመሆን እድሉ ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። ከዚህ ከሊቨርፑል በተጨማሪ ሪያል ማድሪድም የዚህ ተጫዋች ፈላጊ እንደሆነ መረጃዎች እየወጡ ይገኛሉ። በቀጣይ ይህንን ዝውውር በተመለከተ አዳዲስ መረጃዎችን መስማታችን የሚቀር አይመስልም። ሌላኛው የተጫዋች ዝውውርን መረጃ ስንመለከት ሌዊስ ሃልን የተመለከተ መረጃ እናገኛለን። የኒውካስትል ዩናይትዱን የግራ መስመር ተጫዋች ሌዊስ ሃልን ለማስፈረም ማንቸስተር ዩናይትድ ለመጀመሪያ ጊዜ ከኒውካስትል ዩናይትድ ጋር በይፋ ድርድር ማድረግ መጀመሩን የተመለከተ መረጃ ወጥቷል። በነገራችን ላይ ከዚህ ቀደም ተጫዋቹን ለማስፈረም ማንቸስተሮች ፍላጎት እንዳላቸውና ለተጫዋቹ ካምፕ እንዳሳወቁ በተጫዋቹ በኩልም ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ይሁንታን ማግኘታቸውን የተመለከተ መረጃ ነበር ሲወጣ የነበረው። በይፋ በኒውካስትል እና በዩናይትድ መካከል በማንቸስተር ዩናይትድ መካከል ምንም አይነት ይፋዊ ድርድር አልተጀመረም ነበር። አሁን ግን ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረም እንደሚፈልጉ ለኒውካስትል ዩናይትድ ድርድር ማቅረባቸውን የተመለከተ መረጃ ወጥቷል። ይህ ተጫዋች የሉክ ሾው የረዥም ጊዜ ተተኪ አድርገው ማንቸስተር ዩናይትዶች በእቅዳቸው ከያዙት ተጫዋቾች መካከል ቁጥር አንድ ምርጫቸው እንደሆነ ነው መረጃዎች የሚጠቁሙትና በቀጣይ እንግዲህ ሌዊስ ሃልን ኒውካስል ዩናይትድ መልቀቅ አይፈልግም። በርካታ የቡድኑ ወሳኝ ተጫዋቾች እንደ ሳንድሮ ቶናሊ፣ አንቶኒ ጎርደን፣ ብሩኖ ጊማሬሽን የመሳሰሉ ተጫዋቾችን ኒውካስትሎች መልቀቃቸው ይታወሳል። ይህንን ተከትሎ አሁን ደግሞ ሌዊስ ሃልን በቀላሉ ይለቁታል ተብሎ አይጠበቅም። በቀጣይ ማንቸስተር ዩናይትድ በምን አይነት መልኩ ይህንን ድርድር አሳምኖ ተጫዋቹን ሊያስፈርም ይችላል? ኒውካስትሎች ሀሳባቸውንስ ሊቀይሩ ይችላሉ ወይ የሚለው እጅጉን የሚጠ በቀ ጉዳይ ነው። በቀጣይ እንግዲህ ይህንን ተጫዋች በተመለከተ የሚወጡ መረጃዎችንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ሌላኛው ተጫዋች የሊቨርፑልን ተጫዋች ኮዲ ጋክፖን ለማስፈረም ቶተናሞች ከሞላ ጎደል ከስምምነት ላይ መድረሳቸውን የተመለከተ መረጃ ወጥቷል። ቶተናም በዚህ የተጫዋቾች የዝውውር መስኮት እጅግ አስደናቂ ጊዜን ዝውውሩ ላይ ተሳትፎን እያደረገ የሚገኝ ቡድን እንደሆነ ይታወቃል። በርካታ ረብጣ ፓውንዶችን ወጪ በማድረግ በርካታ ተጫዋቾችን ቶተናሞች አስፈርመዋል። አሁን
ደግሞ የሊቨርፑልን ተጫዋች ኮዲ ጋክፖን ለማስፈረም ከስምምነት ላይ ደርሷል። ከክለቡ ጋርም የመጨረሻ የስምምነት ማጠናቀያ ምዕራፍ ላይ እንደሚገኙ መረጃዎች እየወጡ ይገኛሉ። ቶተናም ከዚህ ተጫዋች ከኮዲ ጋክፖ በተጨማሪ የማንቸስተር ሲቲውን ተጫዋች ሳቪኒዮን ሁለቱንም ለማስፈረም ነው እየሰሩ የሚገኘውና የቶተናም የዝውውር መስኮት እጅግ በጣም አስደናቂ ነው ማለት እንችላለን። በርካታ ተጫዋቾችን እንደ ሳንድሮ ቶናሌ የመሳሰሉ ማቲያስ ፈርናንዴዝን የመሳሰሉ ተጫዋቾችን ቶተናሞች ልምድ ያላቸውን በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸውን ተጫዋቾች ያስፈረመ ቡድን ነው። አሁን ደግሞ ትኩረቱን እንግዲህ የሊቨርፑል ተጫዋች ኮዲ ጋክፖ እና የማንቸስተር ሲቲው ተጫዋች ሳቪኒዮ ላይ እንዳደረጉ መረጃዎች ወጥቷል። ሙሉ በሙሉ ማለት ይቻላል በተለይ የኮዲ ጋክፖ ዝውውርን በተመለከተ ከስምምነት ላይ ደርሷል። በቀጣይ ጊዜያት ይፋ መሆን ብቻ እንደሚቀረው ነው መረጃዎች የሚጠቁሙትና ቶተናሞች በአሰልጣኝ ዴዘርቤ እየተመሩ አስደናቂ ጊዜን በቀጣይ ያሳልፋሉ ተብሎ ይጠበቃል። ውድ የቻናላችን ቤተሰቦች ለአሁኑ ያዘጋጇቸው የዝውውር መረጃዎች እኚህን ይመስላሉ። በቀጣይ አዳዲስ መረጃዎችን አካተን እንመለሳለን። ላይክ ማድረጋችሁን እንዳረሱ። ይመቻችሁ።